በኦሮሚያ ክልል አርሲ ዞን ሎዴ ሄጦሳ ወረዳ ከአባታቸው አቶ ሩቤ ከድርና ከእናታቸው ወይዘሮ መሪና ሀጂ ከድር በ1978 ዓመተ ምህረት የተወለዱት የኢቢሲ ምክትል ዋና ስራ አስፈጻሚ አብዱራህማን ሩቤ ስርዓተ ቀብር በኮልፌ ሙስሊም መካነ መቃብር ተፈጽመዋል። ጋዜጠኛ አብዱራህማን ከሪፖርተርነት ጀምሮ እስከ ምክትል ዋና ስራ አስፈጻሚነት በተለያዩ የሚዲያ ተቋማት ውስጥ በተለያዩ ኃላፊነቶች ያገለገሉ ናቸው። እስከ ህይወታቸው ህልፈት ድረስ በኢቢሲ ሲያገለግሉ አርአያ የሆኑ ስራ አስፈጻሚ ነበሩ ያሉት የባህልና ስፖርት ሚኒስትር ዴኤታ ነብዩ ባየ ናቸው። አብዱ በዜና ሰዓት ብቻ የሚገኝ ኃላፊ አይደለም። ስራው በዜና ስለሆነ በጣም ጥቂት ሰዓታትን ነው በእንቅልፍ የሚያሳልፈው። ብዙ ጊዜውን ስቱዲዮ ላይ ነው የሚያጠፋው እና የስራ አካባቢው እንደምታውቀው ሸጎሌ በጣም ብርድ ያለበት አካባቢ ነውና በጣም በተደጋጋሚ በዚህ መስዋዕትነት በሚጠይቅ የስራ ሁኔታ ውስጥ ነው የሚያሳልፈው እና ኃላፊ ነኝ ብሎ ቤቱ የሚተኛ አይነት ሰው አይደለም። አብዱራህማን አርአያነት ያለው የስራ መሪ ነው። ሰርቶ ነው የሚያሰራው። ስቱዲዮ ውስጥ ተቀምጦ ነው ስራውን የሚያሳልፈው። ላይቭ ስራዎች በሚኖሩበት ጊዜ ራሱ ዳይሬክት እያደረገ አብሮ ራሱ እየተከታተለ ልክ እንደ ባለሙያ በጣም ደክሞ የሚሰራ የስራ መሪ ነበረ እና ይሄን እናጣለን። ለኃላፊነቱ የተሰጠነው ይሉታል ወዳጆቹ። በእርግጥም አብዱራህማን በሙያቸው ከዜና እስከ ዶክመንተሪ በርካታ ስራዎችን ያበረከቱ ናቸው። እውነትን ለማውጣጣት በጣም የሚለፋ ለህዝቡ ተቆርቋሪ እጅግ በጣም ለስራው የታመነ ለሙያው የታመነ ጋዜጠኝነት ሚዛናዊነትን የሚጠይቅ ነው። ለሚዲያ ኢንዱስትሪ ትልቅ አስተዋጽኦ ያደረገ ሰው ነው። አንደኛ ለጋዜጠኝነት ሙያው ስነ ምግባሩም ኢቲክሱን ጠብቆ ሲሰራ የኖረ፣ ሁለተኛ ደግሞ የተሰጠውን ስራ በአግባቡ በኃላፊነት በከፍተኛ ኃላፊነት ሲሰራ የቆየ ይህን ኃላፊነቱን በአግባቡ ከመወጣት አንጻር ደግሞ ታይቶ ወደ ኃላፊነትን ሲመጣ ያኛውን በሙያው ያዳበረውን ስነ ምግባር በላቀ ሁኔታ የህዝብና የመንግስትን ስራ ተግቶ ሲሰራ የነበረ አመራር ነበረ። በእውቀት የታመነ ነው የሚሉት ወዳጆቹ በጋዜጠኝነት ሙያው የሰጠ ያበረከተ ያገለገለ ስለመሆኑ ምስክር ይቆሙለታል። ኢትዮጵያ በተለይ በሚዲያው ዘርፍ በጣም ትልቅ የሚዲያ አመራርና የሚዲያ ባለሙያን ያጣችሁ ብለን ማንሳት እንችላለን። አብዱራህማን እንደ ባለሙያ ጋዜጠኝነትን የሚረዳ የሚያውቅ የተማረውን ደግሞ በሳይንሱ መሰረት የሚሰራ ፕሮፌሽናል ነበረ። በተመደበበት ቦታ ሁሉ በተጠራበት ቦታዎች ሁሉ በዶክመንተሪ ብቻ ሳይሆን የተገኘ ሰው ዴሊቨር ያደረገ ሰው በጣም ትልቅ የሚዲያ አመራር ነው ያጣ ነው። ሚኒስትር ዴኤታው ነብዩ ባየ አብዱራህማን የሥራ ቆይታ በኢቢሲ ሲያስታውሱ ከሰብአዊ ቀና ባህሪያቸው ጋር የተዋደደ መሆኑን በማንሳት ነው። በጣም ቀና የሆነ ሰው ነው። በጣም ሩህሩህ የሆነ ሰው ነው። ከሰው ጋር በጣም የመግባባት ችሎታ ያለው፣ በጣም ትህትና ያለው፣ ድምፁ ጨክ ብሎ ከፍ ብሎ የማይሰማበት አይነት ሰው ነው እና ይሄ ትልቅ ባህሪ ነበረ እና አብረውት ለሚሰሩ ሰዎች ምቹ ሰው ነው።